የርቲጅና ይማዬ በማርያም ምን አንጠይቀል ጠይቀሽ በእግዚአብሔር ጧፍ ጠብቀሽ ነበር። አጭር ነው በቃ ቁጭ በይ ቁጭ በይ እንደሱ በጣም ታምሩ። እሺ እናቴ ሌላ ፊት ማለት ነው ሳድግ ማግባት የምፈልገው ሰው በጣም ሀብታም የሆነ ቆንጆ የሆነ የተረጋጋ ሃይማኖተኛ የሆነ ጨዋ የሆነ በቃ በአጠቃላይ ይሄ ሙሉ ሰው የሆነ ለማግባት የምፈልገው በጣም ሙሉ ለምንድነው በቃ ጥሩ ህይወት መኖር ስለምፈልግ። ስለዚህ አሁን ምን አይነት ሰው መገኘት አለብኝ? ምን አይነት ሰው መሆን አለብኝ ወደፊት እንደዚህ አይነት ሰው ማግባት? እሺ እንደዚህ አይነት ሰው የምትጠብቂ ከሆነ ቆመሽ ትቀሪያለሽ እንዴ? ለምን እንደዚህ አይነት ሰው አይገኝማ የኔና እንደዚህ አይነት ሰው አይገኝም። ሰውየው ለራሱ ሙሉ ሊሆን ይችላል። እንደዚህ ሙሉ ሆኖ ግን ላንቺ አይመጣም። ሰው እንኳን ሌላ ቦታ ያደገ ሌላ ቤተሰብ ያሳደገው ሌላ ሰው ይቅርና አንተ እንኳን የተለያያችሁ ናችሁ። ምክንያቱም ሰውን የተለያየ የሚያደርገው በዘር በሄሬዲቲ በሚባል የሚያገኘው ባህሪ አለ፣ በአስተዳደግ የሚያገኘው ባህሪ አለ። እነዚህ ተጣምረው ነው አንድ ሰው የሚያደርጉት። ስለዚህ እንዴት ነው ከአንቺ ይሄንን 100% አሟልቶ የሚገኝ ሰው ይኖራል ብለሽ የምታስቢው? እንደዚህ የምታስቢ ከሆነ ተስፋ ቁረጭ። አይገኝም። ሊገኝ የሚችለው ከአንድ ሰው እንደው አሁን ካልሽው ሀብት፣ ትምህርት፣ ምንድነው ሌላ ጨዋ፣ ሃይማኖት፣ ስማርት ምናምን ያልሻቸውና ከነዚህ ከአምስቱ እንኳን 100% ብንይዝ ከ100% 50% ካለው ይሄ ሰውዬ በቂው ነው። ለምን ብትይ አንቺ ለሱ ጎዶሎ ነሽ። አንቺ ራሱ መስፈርት ቢያወጣ እሱ እንደሚፈልገው አይነት ላትሆኚ ትችያለሽ። ከዛ ውስጥ ግን 50%ን ካሟላሽ እሱ 50% አለው 100 አርጋችሁ ሙሉ ሆናችሁ ትኖራላችሁ። እግዚአብሔር እኮ ባልና ሚስት ያደረገው እኮ ራሱ ካፈጣጠራችን ወንድ ልጅ የተለየ ተፈጥሮ፣ ሴት ልጅ የተለየ ተፈጥሮ የሰጣት ሁለቱ ጎዶል ሙሉ ሁለት ግማሾች ሲጣመሩ ሙሉ እንዲሆኑ ነው። ሁለት ተቃራኒ ነገሮች ደግሞ በጣም ነው ሙልት ይላሉ። እንኳን ባልና ሚስትነት ጓደኛ፣ የትምህርት ቤት ጓደኛ፣ የሴት ጓደኛ እንኳን ስትይዢ ልብ ብለሽ ከሆነ ቀጠን ያለችው ወፍራማን ትወዳለች፣ ቀልቃሏ የተረጋጋችዋን ትወዳለች። በእውነት የተረጋጋችሁ ቀልቃሏን ትወዳለች። ተቃራኒ ነገር ይሳሰባል። ስለዚህ አንቺ የሌለሽ እሱ ያለው እሱ የሌለው አንቺ ያለሽ ነገር ካለ አንቺ ወደሱ ተመጫዋለሽ። ለምሳሌ መንፈሳዊ ህይወት ብዙ ማያቅ ከሆነ ነገር ግን ጎበዝ ሰራተኛ እንደምትይ ቆንጆ ወይ ሌላ ነገር መስፈርትሽ ውስጥ አንድ ሁለቱ ካለው መንፈሳዊ ህይወትን አንቺ ጠንካራ እንዲሆን ጋይድ ታደርጊዋለሽ። የጎደለውን እያየሽ አንቺ ካለሽ ካንቺ እየተሞላ ሙሉ ይሆናል እንጂ ሙሉ 100% አሁን እንደምትይው የለም። መጉደል ደግሞ አያጣላ። መጉደል አሁን አንቺ ደስተኛ ህይወት ለመኖር እሱ ከሌለው ለምሳሌ እንደዚህ ባይሆን ተጋግዛችሁ ነው የምትሞሉት እንጂ በራሱ አንድ ሰው ብቻውን ሙሉ ሆኖ አይመጣ። ጎዶሎን መቀበል ነው። አንቺም ጎዶሎሽን እሱ ይቀበልሻል። ካንቺ ግማሽ ከሱ ግማሽ ሆኖ አንድ ሙሉ ትመጣላችሁ። ትዳር ይሄ ነው እንጂ እንደው 100% የሆነ ይሄማ ቢሆን ኖሮ ምናልባት እግዚአብሔር እንደ እርግብ ሁለቱም ባልና ሚስት ከአንድ ሆድ ወጥተው አንዴ ያሳድጋቸው ይችል ነበር። እርግብ ባልና ሚስት ሁለቱም ሁለት እንቁላል ይጥላሉ። ከዛ በኋላ ሁለቱ ባልና ሚስት ይሆናሉ፣ ለዘላለም አብረው ይኖራሉ። እንደዛ ያረግና ጨረስኩና ልሂድ። እኔ አመሰግናለሁ። እሺ እናቴ፣ ስለዚህ ቆመሽ እንዳትቀሪ። እሺ ያገኘሽን ነው። እሺ እናቴ።